ሰበር ዜና ጄኔራል ታደሰ ወረደ ክልሉ በተሰባሪ ሰላምና በጦርነት መካከል መሆኑን ሲያስጠነቅቁ የህወሓት ወታደራዊ አዛዦች ብልጽግናን ለመጣል ተዘጋጅተናል በማለት ዛቻ ሰሙ። ጥቃት ከተሰነዘረ ኢራንን ከምድረ ገጽ ላይ እናጠፋታለን በማለት ትራምፕ ለኢራን የጦርነት ማስጠንቀቂያ ሰጡ። የቴዲ አፍሮ የቅርብ ሰዎች እስር ወደ 7 ከፍ አለ። በሆርሙዝ ወሽመጥ የደቡብ ኮሪያ መርከብ ወደመ። ኢራን ጦርነት የማይቀር ነው አለች። በከፍተኛ የመንግስት ባለስልጣናትና በታዋቂ አርቲስቶች የተፈጸመው የ98 ሚሊዮን ብር ዝርፊያ ተጋለጠ። የህዝብ ተወካዮች ምክር ቤት የግል መገናኛ ብዙሃን በበጀት ግምገማ መድረኮች ላይ እንዳይገኙ ከለከለ። የሱዳን መንግስት በካርቱም አውሮፕላን ማረፊያ ላይ ለደረሰው የድሮን ጥቃት ኢትዮጵያንና ኢሚሬቶችን ቀጥተኛ ተሳትፎ አላቸው ሲል በይፋ ከሰሰ። እስራኤል የአየር ኃይሏን ወደ ከፍተኛ ዝግጁነት ቀየረች። የነዳጅ ዋጋ በኢትዮጵያ በድጋሜ ጨመረ። ይህ ኦርቶፒያ ሚዲያ ነው። ሰላም ጤና ይስጥልኝ ክቡራትና ክቡራት የኦርቶፒያ ሚዲያ ተከታታዮች፣ በየዕለቱ ትኩስና ወቅታዊ ዓለም አቀፍ የፖለቲካና ቢዝነስ ፈጠራና ቴክኖሎጂ፣ ሃይማኖታዊ ኩነቶችን፣ መዝናኛ እንዲሁም ታሪካዊ ክንዋኔዎችንና ዜናዎችን እናቀርባለን። በየጊዜው አዳዲስ መረጃዎች ለመከታተል ቀድመው እንዲደርሶ ሳብስክራይብ እንዲያደርጉ፣ መረጃዎችንም ለወዳጅ ዘመዶ እንዲደርስ ሼር ያድርጉ። ቪዲዮንም ላይክ እንዲሁም መጋቢ አስተያየቶንም እንዲያስቀምጡልን በማለት ወደ ዕለቱ ዝርዝር ጉዳይ እናልፋለን። ዛሬ ዓለም በተፈተነችበት፣ ነጋሪቶች ሁሉ ችግርን በሚያሰሙበት፣ ኢትዮጵያም በውስጧ እየተፈተነች ነው። ከሆርሙዝ ሰርጥ የሚሰማው የጦርነት ነጋሪት፣ የሱዳን መንግስት በኢትዮጵያ ላይ የከፈተው ክስና በየዕለቱ የሚቀያየረው የነዳጅ ዋጋ ጭማሪ፣ እነዚሁን ሁሉ የኢኮኖሚ ቀውስ፣ የመረጃ ነፃነትና ግልጸኝነት ችግር፣ የፖለቲካ ውጥረት፣ ዓለም አቀፍ ግጭቶች የዛሬው ዝግጅታችን ዋና ዋና አርዕስቶች ናቸው። እንደ ሁልጊዜው እስከ መጨረሻ አብረውን ይቆዩ እያለን በቅድሚያ የኢኮኖሚ ቀውስና የዋጋ ንራት፣ የሙስና እንዲሁም የመልካም አስተዳደር እጦት መዘዝን በኢትዮጵያ እናስቀድማለን። በኢትዮጵያ ላይ ያለው የኢኮኖሚ ጫና ተባብሷል። የብልጽግና አመራሮች በቂ ነዳጅ መንግስት የነዳጅ አቅርቦት ወደ ነበረበት መጠን እንዲመለስ ወስኗል ቢሉም በነዳጅ እጥረት አገሪቱ እየታመሰች መሆኑ የሚታወቅ ሀቅ ሲሆን የትራንስፖርት ታሪፍም ከመጠን በላይ ማሻቀብ እንዲሁም የሸቀጥ ዕቃ 40% በላይ በናረበት ማግስት የነዳጅ ታሪፍ ለሶስተኛ ጊዜ ተሻሽሏል። የዓለም የነዳጅ ገበያና አቅርቦት ላይ መቃወስ የፈጠረው የኢራን ጦርነት ከተጀመረ ወዲህ ኢትዮጵያ ውስጥ ለሶስተኛ ጊዜ በተደጋጋሚ የዋጋ ማሻሻያ ተደርጓል። ከፍተኛ ለውጥ ያስተናገደው የአውሮፕላን ነዳጅ ዋጋ በአንድ ጊዜ የ169 ብር ጭማሪ ተደርጎበታል። የንግድና ቀጠናው ትስስር ሚኒስቴር ባሳወቀው መሰረት የነዳጅ ዋጋ ዳግም ጭማሪ አሳይቷል። አዲሱ ታሪፍ መሰረት ቤንዚን 167.50 ሲሸጥ ነጭ ናፍጣ ደግሞ 180.46 ደርሷል። በመቀጠልም ኢትዮጵያ ተሰረቀች፣ ሌባዋን ከሌቦች ጋር ሆና ልትፈልግ ነው። ጉዳዩ ይህ ነው። ዛሬ ስለ ልማትና ስለ ብልጽግና ወሬዎች በየቦታው ይሰማሉ። ምክንያቱም የ7ኛው ሀገር አቀፍ ምርጫ ወቅት ነዋ። ነገር ግን መሬት ላይ ያለው እውነታ ከዚህ በተቃራኒ ነው። ሀገር በለጸገች እየተባለ የዜጎች ህይወት ግን በየቀኑ ወደ ጥልቅ እየወረደ ነው። ይህ በግለሰቦች በብልጽግና እንጂ ለሀገራት በሚተርፉ ልማት አይደለም። ዛሬ በይፋዊ ኦዲት የተገኘው የ98 ሚሊዮን ብር የሙስና ገንዘብ የክፍፍሉ ጫፍ ብቻ ነው። በባለስልጣናትና በአርቲስቶች የተዘረፈው የ98 ቢሊዮን ብር ቅሌት በኦዲት ምርመራ መረጋገጡ ተነግሯል። ሚያዝያ 21 ቀን 2018 ለሕዝብ ተወካዮች ምክር ቤት በቀረበው አስደንጋጭ ሪፖርት መሰረት በሀገር ኢኮኖሚ ላይ ከፍተኛ ጉዳት የደረሰ ዝርፊያ ይፋ ሆኗል። በቁጥር ሲቀመጥ 78 ቢሊዮን ብርና 134 ሚሊዮን ዶላር በአጠቃላይ ከ98 ቢሊዮን ብር በላይ ዝርፊያ በምክትል ኮሚሽነር ሙሊስ አብዲሳ እንዲብራራ ተደርጓል። ወንጀሉ የተፈጸመው እጅግ ዘመናዊና በረቀቀ ዘዴ መሆኑን
ከፍተኛ የመንግስት ኃላፊዎችና ታዋቂ አርቲስቶች እጅና ጓንቱ ነው የህዝቡን ሀብት መዝረፋቸው። የተዘረፈው ገንዘብ ወደ ውጭ ሀገር እንዲሸሽ መደረጉን በሪፖርቱ ይፋ ሆኗል። አሁንም ምንም እንኳን ወንጀለኞች ድርጊታቸውን ለመደበቅ ቢሞክሩም የፌዴራል ፖሊስ ዋና ኦዲተር መስሪያ ቤት በጋራ ባደረጉት ጥረት ጠንካራ ማስረጃዎችን ማሰባሰብ ችያለሁ ብሏል። ምርመራውን አሁን ተጠናክሮ ቀጥሏል ሲልም ተደምጧል። ይህ በአገር ሀብት ላይ የተፈጸመው ግዙፍ ክደት በብዙዎች ዘንድ ቁጣን ቀስቅሷል። ኢትዮጵያ በጸና ታማለች፣ ሌባዋንም ከሌቦቿ ጋር እየፈለገች ነው ተብሏል። በሽታውም በሙስና የተዋረረው ፍትህ፣ ስልጣንን ለግል ጥቅም መገልገል የዕለት ተዕለት ተግባር ሆኗል ተብሏል። በሃይማኖትና በጥበብ ስም የሚነገድ ንግድም ሌላው የዝርፊያ አካል ነው። ፖለቲከኞች የራሳቸውን የሥራ እንዲደግፉላቸው በሃይማኖት ስም የሚነግዱ ወገኖች ስለ መደመር ሲሰብኩ ማየት የዘመናት ግፍ ነው ተብሏል። የሰብአዊ መብት ጥሰትና የፍትህ መጓደልም አንዱ የኢትዮጵያ ጽኑ በሽታ ነው። እነዚህን የአገሪቱ የጀርባ አጥንት እየሰበሩ ነው። ዜጎች በስቃይ ውስጥ እያሉ የባለስልጣናትን የቅንጦት ኑሮ መታየት የሕዝብ ቁስል እንደማከክ ነው ተብሏል። ይህ በእንዲህ እንዳለ የገንዘብ ሚኒስቴር የ9 ወራት የሥራ አፈጻጸም ሪፖርት እንደሚቀርብ ለበርካታ የግል ሚዲያዎች የቅድመ ጥሪ ቀርቦ ነበር። ከብሔራዊ ቴሌቪዥንና ከቢኦኤን ውጭ ሌላ ሚዲያ እንዳይገቡ ተከልክለዋል። በቦታው የነበሩ ጋዜጠኞች መግባት አትችሉም ተብለው ሲባረሩ የውሳኔው ምንጭ የፕላን በጀትና ፋይናንስ ጉዳይ ቋሚ ኮሚቴ መሆኑን ተነግሯል። ይህም የመረጃ ግልጸኝነት እጦት፣ የፕሬስ ነጻነት ማሽቆልቆልና የመንግስት ሚዲያ ብቻ የበላይነት እንዲሰፍን አድርጓል ተብሏል። ይህ በእንዲህ እንዳለ የቴዲ አፍሮ የቅርብ ባልደረባ የሰጠውን አስደንጋጭ መረጃ በስቱዲዮ ላይ የተፈጸመውን ዝርፊያና የ7 ሰዎችን እስር ጉዳይ እናስደምጣቸዋለን። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ አዲሱ አልበም ኢቶሪካ መውጣቱን ተከትሎ በዙሪያው ባሉ ሰዎች ላይ እየደረሰ ያለው ጫና መነጋገሪያ ሆኗል። ከዚህ ቀደም የቅርብ ጓደኛው ዮሴፍ ያሲንና ምክትል ማናጀሩ ሃና ሰለሞን መታሰራቸው የሚታወስ ነው። ዛሬ ደግሞ ከዶቼ ቬለ የተገኘው መረጃ እንደሚያሳየው የታሰሩ ሰዎች ቁጥር ወደ 7 ከፍ ብሏል። የአርቲስቱ የሥራ ባልደረባ ለዶቼ ቬለ እንደተናገሩት እስሩ ብቻ ሳይሆን በሲኤምሲ አካባቢ የሚገኘው የስቱዲዮ መገልገያ ላይ ከፍተኛ ውድመት ደርሷል። ዝርፊያው ሚያዝያ 15 ምሽት 3 ሰዓት አካባቢ ታጣቂዎች በኃይል በመግባት 2 ላፕቶፖችን 4 ስፒከሮችን እንዲሁም የተለያዩ የሙዚቃ መገልገያ መሳሪያዎችን ጨምሮ ተዘርፈዋል ብሏል። ስቱዲዮውም ለጥቅም በማይውልበት ደረጃ ላይ ደርሷል። እስካሁን 7 ሰዎች ታስረዋል። ዮሴፍ ያሲንና ሃና ሰለሞን በተጨማሪ የስቱዲዮ ጠባቂዎችን፣ የድረገጽ ስራዎችን የሚሰሩ ባለሙያዎችና በኮንሰርት ላይ የሚሳተፉ የቴዲን ባልደረቦች ይገኙበታል ተብሏል። ከነዚህ ውስጥ 2ቱ ብቻ ነበር እስካሁን ፍርድ ቤት የቀረቡት። ለዚህ ሁሉ ጥያቄ የፌዴራል ፖሊስ ጉዳይ በፍርድ ቤት መሆኑን ዝርዝር መረጃ መስጠት እንደማይችል ገልጸዋል። ይህ ሁሉ እየሆነ ያለው ደግሞ አርቲስቱ ኢቶሪካ የተሰኘውን አልበሙን ካወጣ በኋላ ነው። ይህ መስተጋብር ብዙዎችን ከፖለቲካዊ ጫና አቅጣጫ እንዲያዩት አድርጓል። ታዋቂ አርቲስቶች ከራሳቸው ጥበብ በላይ እንደዚህ አይነት የደህንነት ስጋት ሲጋለጡ የጥበብ ነጻነትና የባለቤትነት መብት የሚገዳደር ኩነት ነው ተብሏል። በመቀጠልም የትግራይ ክልል ወቅታዊ የፖለቲካ ውጥረትና የጄኔራሎች ፉክክር እንዲሁም የፌዴራል መንግስት ምላሽን እናስደምጣቸዋለን። በትግራይ ክልል አደገኛ ሁኔታ እየተፈጠረ ነው። ሌተናል ጄኔራል ታደሰ ወረደ ባስተላለፉት መልእክት ክልሉ በተሰባሪ ሰላምና በጦርነት መካከል ባለው ጠባብ መንገድ ላይ መሆኑን አስታውቋል። የክልሉ አመራሮች በብስለት አለመምራት እና የተለያየ ሐሳብ ለማፈን የሚደረገው የጥፋት ጉዞ ህዝቡ በቃችሁ ሊል እንደሚገባ ጥሪ አቅርበዋል። ይህ መግለጫ የህወሓት ውስጣዊ ክፍፍል ምን ያህል ለቀጠናው ሰላም ስጋት እንደሆነ የሚያሳይ ነው ተብሏል። የሁኔታው አሳሳቢነት እየጨመረ መጥቷል። የህወሓት ወታደራዊ አዛዥ የፕሪቶሪያውን ስምምነት በመጻረር ብልጽግና ለማስወገድ ተዘጋጅተናል ሲል በአደባባይ መናገራቸው ዳግም ጦርነቱን የመቀስቀስ ስጋት አባብሶታል። ወደ ሌላ መረጃ ስናልፍ ትራምፕንና ማስጠንቀቂያውን እናስደምጣቸዋለን። ፕሬዚዳንት ዶናልድ ትራምፕ በፎክስ ኒውስ በኩል ለኢራን ጠንከር ያለ መልእክት አስተላልፈዋል። ከዚህ ቀደም ከነበረው የበለጠ የላቀ የጦር መሳሪያ ያለን ጥቃት ከተሰነዘረ ኢራንን ከምድረገጽ ላይ እናጠፋታለን በማለት ዝተዋል። አሜሪካ ከ15000 በላይ ወታደሮችንና የጦር አውሮፕላኖችን ወደ አካባቢው በማስጠጋት ግጭቱን በቁጥጥር ስር ለማዋል ጥረት እያደረገች መሆኑን ተዘግቧል። አክሲዮስ እንደዘገበው ከሆነ ትራምፕ በአንድ በኩል ዲፕሎማሲያዊ መንገድ ይፈልጋሉ፣ በሌላ በኩል ግን ስምምነት ካልተደረገ ወታደራዊ እርምጃ ለመውሰድ ዝግጁ ነን
እያሉ የሚደመጡ ባለ ሁለት ምላስ ናቸው ሲሉ አስደምጧል። ያሬድ ኩሽነር እና ስቴቭ ዋትኮፍ ከኢራን የውጭ ጉዳይ ሚኒስትር ጋር እየተወያዩ ቢሆኑም ልዩነቱ እጅጉን እየሰፋ መምጣቱን በኢራናውያን ዘንድ አሳሳቢ ጉዳይ ሆኗል። ይህን ጉዳይ ሊያረጋግጥልን የሚችለው ፕሬዚዳንት ፒሽኪያንስ የአብዮታዊ ዘብ ኃይል በተባበሩት አረብ ኤሚሬቶች ላይ የሰነዘረው ጥቃት እብደት ሲሉ በጽኑ ኮንነዋል። ጥቃቱ የመንግስታቸውን እውቅና የሌለው መሆኑን በመግለጻቸው በኢራን ከፍተኛ ባለስልጣናትና በወታደራዊ ኃይል መካከል ያለው መገነጣጠል ምን ያህል የከፋ እንደሆነ ያሳያል። የአሜሪካ ማዕከላዊ ዕዝ አዛዥ ብራንድ ኩፐር እንደገለጹት የኢራን አብዮታዊ ዘብ የአሜሪካን የንግድ መርከቦች ለመምራት የሚያደርገውን ተልዕኮ ለማስተጓጎል ድሮኖችንና ሚሳኤሎችን ተጠቅመዋል ብሏል። አሜሪካ 2 የባህር ኃይል አውዳሚ መርከቦችን በሆርሙዝ ወሽመጥ በማሰማራት የአሜሪካን ሰንደቅ ዓላማ ያለባቸውን መርከቦች በደህንነት እንዲያልፉ እያደረገች ነው ብሏል። አሜሪካ የጣለችውን የነዳጅ እገዳ የኢራንን ኢኮኖሚ ቀውስ ውስጥ እየከተተ ነው ተብሏል። ብሉምበርግ እንደዘገበው ኢራን ነዳጅ መላክ ባለመቻሏ ምርቷን ለመቀነስ ተገዳለች። ማጠራቀሚያዎች እየሞሉ በመሆናቸው ይህ ሁኔታ የሀገሪቱን ገቢ በቀን ከ170 ሚሊዮን ዶላር እንዲያጣ እያደረገ ነው። ኢራን ግን ልምድ አለን አትጨነቁ በማለት ላይ ትገኛለች ብሏል። የባህር ላይ ደህንነት ባለሙያዎች አሜሪካ በሆርሙዝ ሰርጥ የጀመረችውን ወታደራዊ ዘመቻ እጅግ አደገኛ መሆኑን እያስጠነቀቁ ነው። በለንደን ቻትም ሃውስ የዓለም አቀፍ ደህንነት ፕሮግራም አባል የሆነው ኒቲያ ላብህ ዶናልድ ትራምፕ ፕሮጀክት ፍሪደም በሚል የሰየሙትና በኢራን መዝጋት ምክንያት ተገትረው የቆዩ መርከቦችን በኃይል በማሳለፍ ዘመቻ እጅግ አደገኛ ሲሉ ገልጸውታል። ባለሙያው አክለውም አሜሪካ እየወሰደች ያለውን እርምጃ ውጥረቱን በእጅጉ የሚያባብስ መሆኑን ጠቁመው ይህ ድርጊት አሜሪካ ሰርጡን መልሶ ክፍት ለማድረግ በድርድር ለመፍታት ፈቃደኛ ለመሆኗን በግልጽ የሚያሳይ ነው ብለዋል። የዋሽንግተን አስተዳደር የንግድ መርከቦች ማንቀሳቀስ የሚቻለው ከኢራን ሊሰነዘር በሚችል በኃይለኛ እርምጃ ወይም ጥቃት ስጋት ስር ብቻ መሆኑን አምኖ መቀበሉንም አስረድተዋል። ፕሬዚዳንት ትራምፕ ያቀዱት ይህ ፕሮጀክት ፍሪደም የተወሰነው መርከቦች ከሰርጡ በሰላም ማውጣት ቢቻል እንኳን እርምጃው ጊዜያዊ ፎይታ ብቻ የሚሰጥ መሆኑን ኒቲያ ላብህ አስጠንቅቀዋል። ይህ ወሳኝ የዓለም አቀፍ የንግድ የውሃ መስመር በዘላቂነት ክፍት ለማድረግ ረዘም ያለና ቀጣይነት ያለው ጥረት እንደሚያስፈልግም አሳስበዋል። ኢራን ከአሜሪካ ጋር ግጭት የመከሰት ዕድል ከፍተኛ መሆኑን በመግለጽ የጦር ኃይሎቿን በተሟላ ዝግጁነት ላይ አቆመች። ከፍተኛ የኢራን ወታደራዊ መኮንን መሐመድ ጃፋር ሳዲ ሀገራቸው ከአሜሪካ ጋር አዲስ የጦርነት ምዕራፍ ውስጥ የመግባት እድሏን በጣም ከፍተኛ መሆኑን አስጠነቀቁ። አዛዡ አክለውም የኢራን የጦር ኃይል ከማንኛውም አይነት የስሌት ስህተት የሚመነጭ ጥቃትን ለመመከት አሁን ላይ በሙሉ የውጊያ ዝግጁነት ላይ እንደሚገኙ አረጋግጠዋል። ጄኔራል አሳዲ ኢራን በሁሉም ዘርፎች አስፈላጊውን ቅድመ ዝግጅት ማጠናቀቋን አጽንኦት ሰጥተው የተናገሩ ሲሆን ይህን ውጥረት ወደ ከፋ ደረጃ የሚያመራ ከሆነ ሀገሪቱ ያላትን የመከላከያና የአጸፋ ጥቃት ብቃት የሚያሳይ መሆኑን ጠቁመዋል። ይህ የኢራን ማስጠንቀቂያ የተሰማው በሁለቱ ሀገራት መካከል ያለውን ወታደራዊ ፍጥጫ በማበረታታትና ቀጠናዊ ውጥረትን በከፍተኛ ሁኔታ በናረበት ወቅት ነው። በመካከለኛው ምስራቅ ያለው ስልታዊ ጫና በየጊዜው እየጨመረ መምጣቱን ለሁኔታው መባባስ እንደ ምክንያት ተጠቃሽ ሆኗል። ወቅታዊ ሁኔታ በከፍተኛ ውጥረት ባለፈ እጅግ አሳሳቢና ተሰባሪ ደረጃ ላይ መድረሱን የገለጹት ወታደራዊ አመራሩ በዚህ ሱስ ወቅት የሚፈጠር ማንኛውም መጠነኛ ስህተት ቀጠናውን የጦርነት እሳትን ሊያቀጣጥል እንደሚችልም አመልክተዋል። በሌላ መረጃ የሆርሙዝ ጥቃትንና የመረጃ ግጭትን የተባበሩት አረብ ኤሚሬቶችና የዓለም አቀፍ ምላሽን እናስደምጣቸዋለን። ኤሚሬቶች የሚሳኤልና የድሮን ጥቃት እየተፈጸመባት ነው። በፋይጀራህ የነዳጅ ማደያ ላይ እሳት ተነስቷል። ኳታር፣ ሳውዲ አረቢያ፣ ጀርመንና ሌሎችም ጥቃቱን አውግዘውታል። አሜሪካ ጉዳዩን ወደ ተባበሩት መንግስታት የጸጥታው ምክር ቤት በመውሰድ ሌሎች ሀገራትም የባህር ዳርቻውን ለመጠበቅ እንዲተባበሩ የገፋች ነው ተብሏል። የኢራን የመገናኛ ብዙሃን የአሜሪካ የጦር መርከብ በሁለት ሚሳኤል መምታቱን ቢዘግቡም የአሜሪካ ይህንን የተጨበረበረ መረጃ በማለት አስተባብለዋለች። አንዱን ወገን ጥቃቱን መፈጸሙን ሲያረጋግጥ፣ ሌላ ወገን መረጃውን መሰረተ ቢስ እያለ የኢራን የመከላከያ ምክር ቤት አባል አሊ አክበር አህማዲን በማንኛውም አሜሪካዊ እርምጃ ላይ ያልተመጣጠነ ኦፕሬሽን እንደሚወስዱ አስጠንቅቀዋል። ዎል ስትሪት ጆርናል እንደገለጸው የኢራን ድርጊት የተኩስ አቁም ስምምነቱን በመተግበር
ዎል ስትሪት ጀርናል እንደገለጸው የኢራን ድርጊት የተኩስ አቁም ስምምነቱን በተግባር አክስመውታል። ፕሬዚዳንት ፔዜሽኪያን ጥቃቱን ሲኮንኑ አብዮታዊ ዘብ ደግሞ ማስፈራሪያውን ቀጥሏል። በመካከለኛው ምስራቅ የቀጠናው ጸጥታ ሁኔታ ከቀን ወደ ቀን ወደ አደገኛ አቅጣጫ እያመራ ነው። በአሁኑ ሰዓት እስራኤል በድንገተኛ ወታደራዊ እንቅስቃሴ የአየር ኃይሏን የዝግጅት ደረጃ ላይ ከፍተኛ ደረጃ አድርሻለሁ ብላለች። ምንም እንኳን የተባበሩት አረብ ኤሚሬቶች መከላከያ ሚኒስተሩ ከኢራን ወደ ተለያዩ የሀገር ክፍሎች የተተኮሱትን 4 የክሩዝ ሚሳኤል መለየቷንና ማክሸፏን ብታሳውቅም የተባበሩት አረብ ኤሚሬት ጨምሮ በባህር ሰላጤው ሀገራት ላይ የተሰነዘሩ ያሉ ጥቃቶችን ቀጠናውን በውጥረት ውስጥ ከተውታል። ለዚህ ምላሽም ይመስላል እስራኤል በከፍተኛ ደረጃ የአየር ኃይል ስምሪት እያከናወነች እንደሆነች ዘገባዎች እየወጡ ያሉት። ምንም እንኳን የመንግስት ባለስልጣናት ስለ ስምሪቱ ዝርዝር ሁኔታ ይፋዊ መግለጫ ከመስጠት ቢቆጠብም ወታደራዊ አቋሟ ግን ግልጽ ነው። አገሪቱ ከኢራን ጋር ሊቀሰቀስ የሚችለውን ቀጥተኛ ግጭት ጨምሮ ለከፋ የጦርነት ስጋት ከፍተኛ ጥንቃቄ እያደረገች ነው። ይህ ውጥረት በነዳጅ አቅርቦት ሰንሰለትና በዓለም አቀፍ ኢኮኖሚ ላይ ሊያስከትል የሚችለው ጫና እጅግ አሳሳቢ። በመቀጠልም በሆርሙዝ ወሽመጥ አቅራቢያ ከደቡብ ኮሪያ ጋር ግንኙነት ባለው መርከብ ላይ ፍንዳታ ተከሰተ። በሆርሙዝ ወሽመጥ አቅራቢያ ከደቡብ ኮሪያ ላይ ግንኙነት ባለው የጭነት መርከብ ላይ ፍንዳታና የእሳት አደጋ መከሰቱን ተነገረ። የክስተቱ መንስኤ እስካሁን በይፋ አልታወቀም። የፓናማ ሰንደቅ ዓላማ የምታውለበልበው ይህች መርከብ 6 የደቡብ ኮሪያ ዜጎች ጨምሮ በአጠቃላይ 24 የቡድን አባላት አሳፍራ እንደነበር ታውቋል። እስካሁን ባለው መረጃ በሰው ሕይወት ላይ የደረሰ ጉዳይ ስለመኖሩ የተረጋገጠ ነገር የለም። የደቡብ ኮሪያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ የሚመለከታቸውን የመንግስት አካላት የጉዳዩን መንስኤ በአስቸኳይ እየመረመሩ መሆኑን ገልጸዋል። ሚኒስተሩ ሰራተኞቹን ደህንነት ለማረጋገጥ ከሚመለከታቸው ሀገራት ጋር የዲፕሎማሲያዊ ግንኙነት በማድረግና የነፍስ አድን ስራዎችን በማስተባበር ላይ እንደሚገኙ አክለው አሳውቀዋል። ይህ አጋጣሚ በቀጠናው ያለውን የጂኦፖለቲካዊ ውጥረት በከፍተኛ ሁኔታ በጨመረበት ወቅት የተከሰተ ሲሆን በአሁኑ ወቅት ከደቡብ ኮሪያ ጋር ግንኙነት ያላቸው 26 መርከቦች በዚህ ቀጠና ውስጥ እንደሚገኙ መረጃዎች ያመለክታሉ። ከደቡብ ኮሪያ መንግስትና በሚመለከታቸው ዓለም አቀፍ ተቋማት ሁኔታ በቅርብ ክትትል እያደረጉበት ይገኛል ተብሏል። በመቀጠልም የሱዳን መንግስት በካርቱም አውሮፕላን ማረፊያ ላይ በሰው አልባ አውሮፕላን በተፈጸመው ጥቃት የኢትዮጵያና የተባበሩት አረብ ኤሚሬቶች እጅ አለበት ሲል በይፋ ከሰሰ። የሱዳን መንግስት ለዚህ አደገኛ ጥቃት አጻፋ የመልስ ምት የመስጠት መብቱ የተጠበቀ መሆኑን በማያሻማ ሁኔታ አስጠንቅቋል። በካርቱም በተሰጠው የጋራ ጋዜጣዊ መግለጫ ላይ የሱዳን የውጭ ጉዳይ ሚኒስትርና ዓለም አቀፍ ትብብር ሚኒስትር አምባሳደር ሙሃዲን ሳሌም፣ የባህልና ማስታወቂያ ሚኒስትር አቶ ካሊድ አልአሲር እንዲሁም የጦር ኃይል ቃል አቀባይ ብርጌዲየር ጀነራል አሲም አዋድ አብደል ውሃም ተገኝተዋል። ባለስልጣናቱ በመግለጫው እንዳረጋገጡት የሱዳን መንግስትና የሚመለከታቸው የጸጥታ አካላት በካርቱም አውሮፕላን ማረፊያ ላይ ለተፈጸመው ጥቃት ሁለቱ ሀገራት ማለትም ኢትዮጵያና ኤሚሬትስ ቀጥተኛ ተሳትፎ እንዳላቸው የሚያሳይ አስተማማኝና የተረጋገጠ ማስረጃ በእጃችን ይገኛል ብለዋል። የሱዳን ባለስልጣናት የክሳቸው ዝርዝር ሲያብራሩ ጥቃቱ የተፈጸመው በኤሚሬትስ ድሮኖች የተነሱት በኢትዮጵያ ከሚገኘው ባህር ዳር አውሮፕላን ማረፊያ መሆኑን አረጋግጠዋል። አክለውም በዘንድሮ ዓመት በተመሳሳይ መልኩ ከዚህ ስፍራ በመነሳት ሌሎች ተደጋጋሚ ጥቃቶችና የድንበር ጥሰቶች መፈጸማቸውን የሚያሳዩ አዳዲስ መረጃዎች እንዳሏቸው አስረድተዋል። ይህን ተከትሎ የሱዳን መንግስት ህዝብና የጦር ኃይል የሀገሪቱን ሉዓላዊነት ለመጠበቅ ሲባል በራሳቸው ጊዜና ቦታ አጸፋዊ የመልስ ምት የመስጠት ሙሉ መብት እንዳላቸው በአጽንኦት በማሳሰብ በመግለጫቸውን አጠናቀዋል። በመጨረሻም አሜሪካና ኢራን በውጥረት ተኩስ እየተለዋወጡ ባሉበት ሰዓት የአሜሪካ ጋዝ ዋጋ እስከ $5 ሊያሳድግ እንደሚችል በሚተነበይበት ጊዜ ትራምፕ በሚቀጥለው ሳምንት ወደ ቻይና የሚያደርጉት ጉዞ አስደንጋጭ እና ውስብስብ አድርጎታል። ቻይና የሆርሙዝ ወሽመጥ ለኢነርጂ አቅርቦት ወሳኝ በመሆኑ መንገዱ እንዲከፈት ትፈልጋለች። ምላሹና ውይይቱ ድርድሩስ ምን ይሆን? አብረን የምናደምጠው ይሆናል። የሰዓቱን የኦርቶፒያ ሚዲያ መረጃዎች እንዲነበሩ አብረውን ስለቆዩ እንዲሁም ቻናላችን ሳብስክራይብ፣ ሼር፣ ላይክ ስላደረጉልን ከልብ እናመሰግናለን። ቸር ቆዩ። ኦርቶፒያ የሁሉም ሚዲያ